ዕለተ ሐሙስ መጋቢት 25 2017 ዓ.ም ለዛሬ ይዘንላችሁ የቀረቡን ስፖርታዊ መረጃዎች ተከታተሉን በክብር እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ተከታታዮች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬ ስፖርታዊ መረጃዎቻችን 23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተደርገው ነበር። ዛሬም ቀጥሎ 3 ጨዋታዎች ይደረጋሉ። ስለ እነሱም አንዳንድ መረጃዎች እነግራቸዋለን። በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት በርከት ያሉ ጨዋታዎች ተደርገዋል። ማንቸስተር ሲቲ እና ሊቨርፑል ድል ሲቀናቸው በርንማውዝ ትናንትና ተሸንፈዋል። ስለዚህ ስለ እነሱም አንዳንድ አጠራጠር ያሉ መረጃዎችን እነግራቸዋለን። በስፔን ኮፓ ዴል ሬይ ባርሴሎና ወደ ፍጻሜ ማለፉን አረጋግጠዋል። በፍጻሜ የኤል ክላሲኮ ጨዋታን እንመለከታለን ማለት ነው። ስለዚህ ስለ ኤል ክላሲኮ ጨዋታ በፍጻሜ የሚደረገው ጨዋታም ትናንትና በነበረው የአትሌቲኮ ማድሪድና የባርሴሎና ጨዋታም መረጃዎች እነግራቸዋለን። በጀርመን እንዲሁም በጣሊያንና ስፔን በጣሊያንና ፈረንሳይም ጨዋታዎች ተደርገዋል። ስለዚህ እስከ መጨረሻ አብራችሁን ከቆያችሁ ስለ እነዚህ መረጃዎችን የምነግራችሁ ይሆናል። በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው። በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተደርገዋል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና ጋር ያደረጉት ጨዋታ 0-0 በሆነ ውጤት ነው ማጠናቀቅ የቻሉት። ስለዚህ እነዚህ ሁለት ቡድኖች በተቀራራቢ ደረጃ ላይ ነው የሚገኙት። በ33 ነጥብ አራተኛ ደረጃ ላይ ይገኛል ሀዲያ ሆሳዕና። ቅዱስ ጊዮርጊስ ደግሞ በ31 ነጥብ ስድስተኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ ሁለት ቡድኖች ያለ ምንም ግብ 0-0 ነው ጨዋታቸውን ማጠናቀቅ የቻሉት። ሌላኛው ጨዋታ 12 ሰዓት ላይ የጀመረው ጨዋታ አዳማ ከተማ ከድሬዳዋ ከተማ ነበር ጨዋታቸውን ያደረጉት። ድሬዳዋ ከተማ 3-1 በሆነ ውጤት አዳማ ከተማን ማሸነፍ ችለዋል። ቻርለስ ሙስጊ፣ ደረጀ፣ አብዱል ሰላም ዮሱፍ ሶስቱም የድሬዳዋ ከተማ ግቦች ያስቆጠሩ ተጫዋቾች ሲሆኑ አድናን ሬሻድ ብቸኛዋን የአዳማ ከተማ ግብ ያስቆጠረ ተጫዋች ነው ማለት ነው። በ77ኛው ደቂቃ ሄኖክ ሁሴን ከድሬዳዋ ከተማ በቀይ ካርድ ከሜዳ ተወግደዋል። ስለዚህ እንዲህም ሆኖ በ3-1 በሆነ ውጤት ድሬዳዋ ከተማ ትናንትና አዳማ ከተማን ማሸነፍ ችሏል። በዚህ ውጤት ምክንያት አዳማ ከተማ በ20 ነጥብ 16ኛ ደረጃ ላይ የተቀመጠ ሲሆን ድሬዳዋ ከተማ ነጥቡን ወደ 25 ከፍ በማድረግ 13ኛ ደረጃ ላይ መቀመጥ ችለዋል ማለት ነው። በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ 3 ጨዋታዎች ናቸው የሚደረጉት። ጠዋት 3 ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ ጨዋታቸውን ያደርጋሉ። ቀን 9 ሰዓት ወላይታ ድቻ ከመቀለ ሰብዓ እንደርታ፣ እንዲሁም ማታ 12 ሰዓት ሐዋሳ ከተማ ከኢትዮጵያ ኢንሹራንስ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዚህ ወደ እንግሊዝ ፕሪሚየር ሊግ መረጃዎች ስናልፍ የእንግሊዝ ፕሪሚየር ሊግ 30ኛው ሳምንት እንደደረሰ ይታወቃል። ትናንትናም በርከት ያሉት ጨዋታዎች ተደርገዋል። በርንማዝ በሜዳው ከኤፕስዊች ጋር ያደረገው ጨዋታ 2-1 ነው የተሸነፈው። ትናንትና የአዱኔ ኤራኦላ በርንማውዝ ጠንካራ እንቅስቃሴ ያደረገ እንደነበር ይታወሳል። ባለፈው ሳምንት በማንቸስተር ተሸንፈው ከኤፍኤ ካፕ ውጭ ሆነዋል። ትናንትና ሁለተኛው ተከታታይ ሽንፈቱን ማስተናገድ ችለዋል። ናታን ብሮድሄድ እንዲሁም ሊያም ዴላፕ ናቸው ሁለቱን የኤፕስዊች ታውን ግቦች ያስቆጠሩት። ሊያም ዴላፕ በዚህ አመት ጥሩ እንቅስቃሴ ያደረገ ነው የሚገኘው። በታላላቅ ቡድኖችም እየተፈለገ የሚገኝ ተጫዋች እንደሆነ ይታወቃል። ትናንትና 1 ግብ ማስቆጠር ችለዋል። ኤቫኒልሰን ነው ብቸኛዋን የበርንማውዝ ግብ በ67ኛው ደቂቃ ማስቆጠር የቻለው። ሌላኛው አስቶን ቪላ ከብራይተን ጋር ነበር ጨዋታቸውን እያደረጉ በአሜክስ ስታዲየም። አስቶን ቪላ 3-0 በሆነ ውጤት ነው ማሸነፍ የቻሉት። አስቶን ቪላዎች እንግዲህ በጥር ዝውውር መስኮት ያስፈረሟቸው ተጫዋቾች ማርከስ ራሽፈርድ እንዲሁም ማርኮ አሰንሲዮ ጥሩ እንቅስቃሴ ያደረጉ ቡድንም ጥሩ አገልግሎት እየሰጡ ነው የሚገኙት። ትናንትና ማርከስ ራሽፎርድ እንዲሁም ማርኮ አሰንሲዮ ግብ ማስቆጠር ችለዋል። ዶኒኤል ማለን 3ኛው ግብ ለአስቶን ቪላ ያስቆጠረ ተጫዋች ነው። ሞርጋን ሮጀርስ ትናንትና የማርከስ ራሽፎርድ እና ማርኮ አሰንሲዮ ግቦችን አመቻችቶ ማቀበል ችለዋል። ነገር ግን በ87ኛው ደቂቃ ተጎድቶ ከሜዳ መውጣት ችለዋል። ሞርጋን ሮጀርስ እንደሚታወቀው ይህ ተጫዋች እጅግ አስደናቂ ተጫዋች ነው። ለአስቶን ቪላ ጥሩ እንቅስቃሴ ጥሩ
የውጤት ምንጭ የሚሆን ተጫዋች ነው። ትናንትና ተጎድቶ ከሜዳ መውጣት ችለዋል። ጉዳቱ ምን ያክል ነው የሚለው ገና ዛሬ የሕክምና ምርመራ ተደርጎለት ነው ይፋ የሚሆነው ማለት ነው። ስለዚህ ማርከስ ራሽፎርድ አንድ ግብ አስቆጥረዋል። ማርኮ አሰንሲዮም አንድ ግብ ሲያስቆጥር አንድ ደግሞ ለግብ የሚሆን ኳስ አመቻችቶ ማቀበል ችለዋል። ስለዚህ አስቶን ቪላ በቀጣይ ሳምንት እጅግ ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታ ከፓሪስ ጀርመን ከታላቁ ፈረንሳይ ቡድን ጋር ይጠብቀዋል። ስለዚህ ከዛ በፊት አስቀድሞ ውጤቱን 3-0 በሆነ ውጤት የፕሪሚየር ሊግ ጨዋታውን ማሸነፍ ይችላል ማለት ነው ብራይተን። ሌላኛው ጨዋታ በኢቲሃድ ስታዲየም ማንቸስተር ሲቲ ከሌስተር ሲቲ ጋር ያደረጉት ጨዋታ ነበር። 2-0 በሆነ ውጤት ማንቸስተር ሲቲ ማሸነፍ ችለዋል። ጃክ ግሪሊሽ እንዲሁም ኦማር ማርሙሽ ናቸው ሁለቱም የማንቸስተር ሲቲ ግቦችን ማስቆጠር የቻሉት። ስለዚህ ጃክ ግሪሊሽ ትናንትና ከ16 ወራት በኋላ ነው በፕሪሚየር ሊጉ ግብ ያስቆጠረው። ይህ ተጫዋች በ100 ሚሊዮን ፓውንድ ከአስቶን ቪላ ወደ ማንቸስተር ሲቲ ከመጣ በኋላ በማንቸስተር ሲቲ እየተሳካለት ነው ለማለት ያስቸግራል። ባለፈው ዲሴምበር 2023 ግብ ካስቆጠረ በኋላ ትናንትና ለመጀመሪያ ጊዜ ግብ አስቆጥሯል በፕሪሚየር ሊጉ ማለት ነው። ስለዚህ ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍ የአራተኝነት ደረጃውን ማስጠበቅ ችሏል። ዛሬ ቼልሲ የሚያሸንፍ ከሆነ ማንቸስተር ሲቲ ደረጃው ከአራተኛ የሚወርድበት አጋጣሚ የሚፈጠር ይሆናል ማለት ነው። ሌስተር ሲቲዎች በአሰልጣኝ ሩድ ቫን ኒስተልሮይ እየተመሩ 8ኛ ተከታታይ ሽንፈታቸውን ነው ማስተናገድ የቻሉት። በ17ኛ ነጥብ በ19ኛ ደቂቃ ላይ ነው 19ኛ ደረጃ ላይ ነው የሚገኙት። ሌላኛው ጨዋታ ኒውካስል ከብሬንትፎርድ ያደረጉት ጨዋታ ነው። ኒውካስል 2-1 ማሸነፍ ችሏል። አሌክዛንደር አይዛክ እንዲሁም ዛንድሮ ቶናሊ ናቸው ሁለቱም የኒውካስል ግቦችን ማስቆጠር የቻሉት። ብሬንትፎርድ ብቸኛዋን ግብ ብሪያን ምቤሞ ነው በፍጹም ቅጣት ምት ማስቆጠር የቻለው ትናንትና። ስለዚህ ኒውካስሎችን አሸናፊ ያደረጉት ግቦች አሌክዛንደር አይዛክ፣ ዛንድሮ ቶናሊ ያስቆጥረዋል። አሌክዛንደር አይዛክ በዚህ ውድድር ዓመት 20ኛ ግቡ ነው ትናንትና ኒውካስል ማስቆጠር የቻለው በፕሪሚየር ሊግ። ባለፈው አመት 21 ግብ አስቆጥሮ እንደነበር በ38 ጨዋታዎች እናስታውሳለን። ስለዚህ በኒውካስል ታሪክ በተከታታይ 2 አመታት 20ና ከዛ በላይ ያስቆጠረው የመጀመሪያው ተጫዋች መሆን ችሏል። ይሄ ስዊድናዊ አጥቂ ማለት ነው። ሌላኛው ሳውዛምፕተን ከክሪስታል ፓላስ በሴንት ሜሪ ስታዲየም ጨዋታቸውን አድርገው ነበር። 1-1 በሆነ ውጤት ማጠናቀቅ ችለዋል። ፓውል ኦናቾ ለሳውዛምፕተን እንዲሁም ማቲያስ ፍራንክ ለክሪስታል ፓላስ ግቦችን ማስቆጠር ችለዋል። ክሪስታል ፓላሶች ትናንትና በመጨረሻ ደቂቃ ላይ ነው ግብ ማስቆጠር እየቻሉት። ሳውዛምፕተኖች በ20ኛው ደቂቃ ፓውል ኦናቾ ግብ አስቆጥሮ እስከ 92ኛው ደቂቃ መምራት ችለው ነበር። አሸንፈው የሚወጡበት አጋጣሚ በ90 ሲደመር ሁለተኛው ደቂቃ ማቲያስ ፍራንክ ለክሪስታል ፓላስ ግብ በማስቆጠር ማምከንባቸዋል ማለት ነው። ስለዚህ ሳውዛምፕተን ወራጅ ቀጠናውን እንግዲህ ይዘው ቀጥለዋል። በ10 ነጥብ በመጨረሻ ደረጃ ላይ ነው የሚገኙት። ወደ ሻምፒዮንሺፕ የመውረዳቸው ነገር እውን እየሆነ ነው የሚገኘው ማለት ነው። ሌላኛው ተጠባቂ ጨዋታ በአንፊልድ ስታዲየም የመርሲሳይድ ደርቢ ሊቨርፑል ከኤቨርተን ጋር ያደረጉት ጨዋታ ነበር። ይህ ከባድ ጨዋታ ነበር። ሊቨርፑል ትናንትና ከባድ ፈተና ነበር የገጠማቸው። ነገር ግን 1-0 በሆነ ውጤት ማሸነፍ ችለዋል። ዲዮጎ ጆታ በ57ኛው ደቂቃ ብቸኛዋን የሊቨርፑል የማሸነፊያ ግብ ማስቆጠር ችለዋል ማለት ነው። ትናንትና በአንፊልድ ስታዲየም አንድ ለየት ያለ ነገር አይተናል። የሊቨርፑል ደጋፊዎች በአንፊልድ አቅራቢያ የሆነ አንድ ፖስተር ለጥፈው ነበር። ታማኝነት ወይስ ገንዘብ አንዱን መረጥ ትረንት፣ ጓደኛ ወይስ ከሃዲ አንዱን መረጥ ትረንት ሲሉ እንግዲህ ተቃውሟቸውን ለትሬንት አሌክዛንደር አርኖልድ ማሰማት ችሏል። የሊቨርፑል ደጋፊዎች እንደሚታወቀው ይህ ተጫዋች ትሬንት አሌክዛንደር አርኖልድ በነጻ ዝውውር ወደ ሳንቲያጎ ቤርናው ሪያል ማድሪድ ይሄዳል የሚሉ መረጃ እየወጣ ነው የሚገኘው። ከስምምነትም ደርሷል የሚሉት መረጃዎች ወጥተዋል። ስለዚህ የሊቨርፑል ደጋፊዎች ለዚህ ተጫዋች ተቃውሟቸውን ትናንትና በአንፊልድ ስታዲየም ማሰማት ችሏል ማለት ነው። ከዚህ ጨዋታ በኋላ አስተያየቶች ተሰጥተዋል። የሊቨርፑል አሰልጣኝ አርነ ስሎት
ከጨዋታ በኋላ በሰጠው አስተያየት በዛሬው ጨዋታ ጥሩ ነገር አይቻለው፣ በቀጣይ 8 ከባድ ፈተናዎች ይቀሩናል። ኤቨርተኖች ጥሩ አሰልጣኝ ያላቸው ቡድኑን ወደ ህይወት መልሰውታል ሲሉ አሰልጣኝ አርነ ስሎት አስተያየታቸውን ሰጥተዋል። የኤቨርተን አሰልጣኝ ዴቪድ ሞይስ በበኩላቸው ከጨዋታው በኋላ በሰጡት አስተያየት የሊቨርፑል ጎል ከጨዋታ ውጭ ነበር፣ የዛሬው ልዩነት እሱ ብቻ ነበር ሲል አጠር ያለ አስተያየቱን ሰጥቷል ዴቪድ ሞይስ። ስለዚህ ዴቪድ ሞይስ ሽንፈቱን ላለማመን ይመስላል። በእርግጥ ጥሩ እንቅስቃሴ አድርገዋል ኤቨርተኖች፣ ጥሩ ለግብ የመሆኑ ኳሶችም መክነባቸዋል። ስለዚህ ትናንትና የዲዮጎ ጆታ ግብ ከጨዋታ ውጭ ነበር ሲል ከሷል የኤቨርቶን አሰልጣኝ ዴቪድ ሞይስ። የሊቨርፑል አለቃ ወይም አምበል ቨርጂል ቫንዳይክ በበኩሉ እዚህ ለመድረስ ጠንክረን ሰርተናል፣ ከዚህ በኋላ ጠንክረን መስራታችን መቀጠል አለብን ሲል ቨርጂል ቫንዳይክ ኔዘርላንዳዊ የኋላ ደጀን አስተያየቱን ሰጥተዋል። ይህ ተጫዋች ከሳውዛምፕተን ወደ ሊቨርፑል ከተቀላቀለ በኋላ 117 ጨዋታዎችን አድርጎ 2 ጊዜ ብቻ ነው ሽንፈት የገጠመው። ስለዚህ ጠንካራ ተከላካይ መሆንን አስመስክረዋል ማለት ነው። ስለዚህ ትናንትና ጠንክረን ሰርተናል ሲል አስተያየቱን መስጠት ችለዋል ማለት ነው። የ30ኛው ሳምንት የእንግሊዝ ፕሪምየር ሊግ የመጨረሻው ጨዋታ ዛሬ 4 ሰዓት ላይ በለንደን ደርቢ የምዕራብ ለንደኑ ቼልሲ ከቶተንሃም ጋር የሚያደርጉ ጨዋታ ይጠበቃል ማለት ነው። ስለዚህ ቼልሲ በ5ኛ ደረጃ ላይ የሚገኘው ወደ 4ኛ ደረጃ ከፍ ለማለት ዛሬ ቶተንሃምን ማሸነፍ ግድ ይለዋል ማለት ነው። የእንግሊዝ ፕሪምየር ሊግ ደረጃ ሰንጠረዥ ስንመለከት ሊቨርፑል ነው አሁን በ73 ነጥብ የሚመራው። አርሴናል 61 አለው። ኖቲንግሃም ፎረስት በ57 ነጥብ ሶስተኛ፣ ማንቸስተር ሲቲ በ51 ነጥብ 4ኛ ደረጃ ላይ ይዟል ማለት ነው። ኤፕስዊች፣ ሌስተር ሲቲ እንዲሁም ሳውዛምፕተን በ20 17ኛ ና 10 ነጥብ ከ18ኛ እስከ 20ኛ ደረጃ ላይ የወራጅ ቀጠና ደረጃውን ይዘው ይገኛሉ ማለት ነው። የስፔን ኮፓ ዴል ሬይ ትናንት አንድ የግማሽ ፍጻሜ መልስ ጨዋታ ተደርጎ ነበር። በሪያድ ዋንዳ ሜትሮፖሊታኖ ስታዲየም አትሌቲኮ ዲ ማድሪድ ከባርሴሎና ጋር ያደረጉት ጨዋታ በባርሴሎና 1-0 አሸናፊነት ተጠናቋል። ፌራን ቶሬስ በ27ኛው ደቂቃ ከወጣቱ ላሚን ያማል የተሻገረለትን ኳስ ወደ ግብነት ቀይሮ ባርሴሎናን አሸናፊ ማድረግ ችለዋል። ስለዚህ ባርሴሎና በድምር ውጤት 5-4 በማሸነፍ ወደ ፍጻሜው ማለፍ ችለዋል። በፍጻሜም ከሪያል ማድሪድ ጋር የኤል ክላሲኮ ጨዋታውን የሚያደርግ ነው የሚሆነው። ባለፈው በመጀመሪያው ዙር በሉዊስ ኮምፓኒ ስታዲየም 4-4 እንደተጠናቀቀ ይታወቃል። እነዚህ ሁለት ቡድኖች ጨዋታ ትናንትና ግን ባርሴሎና 1-0 በሆነ ውጤት አሸንፈው ወደ ፍጻሜውን ማለፍ ችለዋል። የባርሴሎና ወጣት 17 ዓመት ተጫዋች ላሚን ያማል በዚህ የውድድር ዓመት ለክለቡና ለብሔራዊ ቡድኑ ለባርሴሎና እንዲሁም ለስፔን 14 ግቦችን ሲያስቆጥር 18 ለግብ የሚሆኑ ኳሶችን አመቻችቶ መቀበል ችለዋል። በዚህ እድሜ በ17 ዓመት ይህን ያክል ብቁ ተጫዋች መሆን እንዴት እንደሚከብድ እንግዲህ እናውቀዋለን። ይህ ተጫዋች ግን የላማሲያ ውጤት ላሚን ያማል 18 ኳሶችን አመቻችቶ ማቀበል ሲችል 14 ግቦችን ማስቆጠር ችሏል ማለት ነው። ስለዚህ ባርሴሎና በፍጻሜው ከሪያል ማድሪድ ጋር ኤፕሪል 26 ጨዋታቸውን ያደርጋሉ። እንግዲህ ከዚህ በፊት 2 ጊዜ እንደተገናኙ ይታወቃል። እነዚህ ሁለት ቡድኖች በስፔን ስፖርት ካፕ 5-2 በላሊጋ ስፔን በመጀመሪያው ዙር 4-0 በሆነ ውጤት ባርሴሎና እንዳሸነፈ ይታወሳል። በቀጣይም እንግዲህ የሚገናኙበት እድል እጅግ እየሰፋ ነው የሚገኘው። ምናልባትም በአንድ ወር ውስጥ በ3 ጊዜ ሊገናኙ የሚችልበት እድል እንዳለ እናውቃለን። እንግዲህ በላሊጋ ስፔን ሁለተኛ ጨዋታቸውን ያደርጋሉ። በቻምፒየንስ ሊግ በአውሮፓ ቻምፒየንስ ሊግም ለፍጻሜ የሚደርሱ ከሆነ እነዚህ ሁለት ቡድኖች ወደ ፍጻሜ ከደረሱ በፍጻሜ የሚገናኙ ይሆናል። ስለዚህ በአንድ ወር ውስጥ 3 ኤል ክላሲኮ መመልከት የምንችልበት፣ በአንድ አመት ደግሞ 5 ኤል ክላሲኮ መመልከት የምንችልበት እድል ሊኖር ይችላል ማለት ነው። ከትናንትናው ጨዋታ በኋላ ሃንስ ዲተር ፍሊክ አስተያየታቸውን ሰጥተዋል።
የሶስትዮሽ ዋንጫ ማሸነፍ እናልማለን ሲል አስተያየቱን ሰጥቷል ሃንስ ፍሊክ። በዚህ መጥቶ ማሸነፍ ቀላል አይደለም። በሪያድ ዋንዳ ሜትሮፖሊታን ስታዲየም ማሸነፍ ቀላል አይደለም፣ እኛ ግን አድርገነዋል፣ ከባድ ጨዋታ ነበር ሲል አስተያየቱ ሰጥቷል። ስለ ፍጻሜውን የተጠየቀው ሃንስ ፍሊክ ከዛ በፊት ላሉ ጨዋታዎች መዘጋጀት አለብን፣ እሱ በኋላ ነው ሲል አስተያየት ሰጥቷል። እንደሚታወቀው አውሮፓ ቻምፒየንስ ሊግ ከቦሩሲያ ዶርትሙንድ የደርሶ መልስ ጨዋታ አላቸው። ስለሱ ይመስላል ሃንስ ፍሊክ አስተያየታቸውን የሰጡት መዘጋጀት አለብን ብለው። ስለዚህ ሃንስ ዲተር ፍሊክ በፍጻሜ ጨዋታ እስካሁን በታሪካቸው ተሸንፈው አያውቁም። 6 የፍጻሜ ጨዋታዎችን አድርገው 6ቱን ማሸነፍ ይችሏል። ስለዚህ የሚቀጥሉት የፍጻሜ ጨዋታዎችስ ምን ያሳዩን ይሆን የሚለው አብረን የምንመለከተው ይሆናል። ሌላኛው ትናንት የተደረገው ጨዋታ የኮፓ ኢታሊያ ጨዋታ ነበር። በሚላን ደርቢ ኤስ ሚላን ከኢንተር ሚላን ጋር ያደረጉት ጨዋታ 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ታሚ አብርሃም እንዲሁም ሀካን ካልሃነግሉ ለኢንተር ሚላን ግቦችን አስቆጥረዋል። ታሚ አብርሃም ለኤስ ሚላን ቀዳሚ አድርጎ ነበር። ሀካን ካልሃነግሉ ኢንተር ሚላኖችን አቻ ያደረገች ግብ አስቆጥሮ 1-1 በሆነ ውጤት የመጀመሪያ ዙር ጨዋታቸውን ማጠናቀቅ ችለዋል። የመልስ ጨዋታቸውን በሚቀጥለው 21 ቀን በኋላ የሚያደርጉ ይሆናል ማለት ነው። በጀርመን ዲኤፍቢ ፖካልም ትናንትና አንድ ጨዋታ ተደርጎ ነበር። ስቱትጋርት ከአርቢ ላይፕዚግ ያደረጉት ጨዋታ በስቱትጋርት 3-1 አሸናፊነት ተጠናቀዋል። ስለዚህ ስቱትጋርት ትናንትና አርሜኒያ ቤልፌልድ ባየር ሌቨርኩሰንን ጥሎ እንዳለፈ ወደ ፍጻሜ ይታወሳል። ከስቱትጋርትም በግንቦት 24 በፈረንጆች አቆጣጠር ፍጻሜ ጨዋታቸውን የሚያደርጉ ይሆናል። በኮፓ ዲ ፍራንስም ትናንትና አንድ ጨዋታ ተደርጎ ነበር። ካንስ ከስታድ ሬምስ ጋር ያደረጉት ጨዋታ ስታድ ሬምስ 2-1 በሆነ ውጤት ማጠናቀቅ ችሏል። ጨዋታውን አሸንፈዋል። ስለዚህ ከፓሪስ ሴን ጀርመን ጋር ለፍጻሜ ኮፓ ዲ ፍራንስ ሜይ 24 በፈረንጆች የሚገናኙ ይሆናል ማለት ነው። እንደሚታወቀው የጀርመን ዲኤፍቢ ፖካል እንዲሁም የኮፓ ዲ ፍራንስ የጥሎ ማለፍ ጨዋታዎች የደርሶ መልስ ጨዋታ የላቸውም፣ የአንድ ጊዜ ጨዋታ ብቻ ነው። ስለዚህ እነዚህ ጨዋታዎች ፓሪስ ሴን ጀርመን ከስታድ ሬምስ እንዲሁም ስቱትጋርት ከአርሜኒያ ቤልፌልድ የፍጻሜ ተፋላሚዎች ሆነዋል ማለት ነው። ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። እስከ መጨረሻ ስለተከታተላችሁን እጅግ አድርገን እናመሰግናለን። የቻናሉን አዲስ የሆናችሁ ተከታታዮች እንዲሁም ሳብስክራይብ ማድረጋችሁን አሁንም እንዳትረሱ። መልካም ቀን።